ደግሞ ዛሬ ምን ተፈጠረ? እዚህ ቤት እኮ ሰላም የምንሆንበት ቀን ነው ናፈቀኝ። ሮዛ በእናትሽ ተይኝ። ዛሬ ፈጣሪ ከጉድ እንዲያወጣኝ ብቻ ጸሎት አድርጊልኝ። ጉዳዩን ሳትነግረኝ ነው እንደምጸልይልህ? ይኸውልሽ ሮዛ፣ ቲና በሽጉጥ ተመታለች። ምን? እንደፈራሁት። ያ ቆሻሻ ሰውዬ ምን አደረጋት? እኔም ቤት አገኘኝና እኔ ላይ ሊተኩስ ነበር። ከዛ ቲና በመሃል ገብታ ስትታገለው ሽጉጡ ባረቀና ቲናን መታት። ይሄ ሁሉ የሆነው በእኔ ነው። ወይኔ ጉዴ ፈላ። አማን፣ እሺ ቆይ በጣም ተጎድታለች እንዴ? አላውቅም። ወዲያውኑ አፋፍሰውኝ ነው ያስወጡኝ። ግን ወደ ቤት የሆኑ ዶክተሮች ሲገቡ አይቻለሁ። ምን? ቢያንስ ወደ ሆስፒታል እንኳን አይወስዳትም እንዴ? ቆይ እንድትሞት ነው እንዴ? እንዴ ምን ሆነሻል? ወደ ሆስፒታል ከሄዱማ ጉዳዩ ፖሊስ ይዟል። እንዳያስፈርቶ ነዋ። እና ቆይ እንዴት ትታት ትመጣለህ? ሰውየው እኮ ራሱን ነፃ ለማድረግ ሲል ሊገላት ይችላል። በጣም ደንግጬ ስለነበረ ምን ማድረግ እንዳለብኝ ራሱ አላውቅም። ቆይ እሺ ሮዛ ምን ላድርግ? ቤት መሄድ አልችልም። ያ የተረገመ አባቷ አይታለ። ምናልባት እሱ ሊያጣራልኝ ይችላል። ካሌብ አሁን ላይ ምንም ማድረግ አይችልም፣ ግን እሷን ለማትረፍ የሚችለውን ነገር ያደርጋል። እሱን አውቃለሁ። እንደዚህ እርግጠኛ አትሁን እባክህ። ሰውየው የሰው ደም የሚጠጣ ጭራቅ ነው። ልክ ነሽ፣ ግን ምን ላድርግ? ተመልሼ ልሄድ? ግን እኮ እንደማያስገቡኝ አውቃለሁ። አንተማ በፍጹም እዛ አካባቢ መድረስ የለብህም። ቆይ ለበላይ ልደውልለት ወይ? እስኪ ለቃል ደውይላት፣ እሷ የሆነ ነገር ታደርጋለች። እኔ በጭንቀት ልፈነዳ ነው። አንድ ቀን እንኳን እስኪ ጥሩ ስራ። ወይኔ ጉዴ፣ ስልኩ አይሰራም። እኔም እኮ ፈልጌው አይደለም፣ ግን እዛ ቤት መሆኗ ስለሚያሳስበኝ ነው። ቆይ አንተ እዛ ለምን ሄድክ? ቲናም እኮ ሁሌ አትምጣ ትልህ ነበር። ለምን አርፋ አትቀመጥም? የተፈጠረውን ነገር አየህ አይደል? ሮዛ በእናትሽ ሌላ ጸጸት አትጨምርብኝ። ያለሁበት ጭንቀት ይበቃኛል። እኛም እኮ የሷ ጉዳይ ያሳስበናል፣ ግን ደግሞ እዛ መሄዳችን እሷን የበለጠ ችግር ውስጥ ስለሚያስገባት አንሄድም። ለነገሩ ላለፈ ነገር መወቃቀስ ያስፈልግ። አሁን ይልቁንስ ምን እናድርግ? ምን ናችሁ ነው? አማን የተፈጠረ ነገር አለ እንዴ? ቃል ዛሬ አንቺ እርዳታ በጣም ያስፈልገኛል። ቲና ምን ሆነች? ተተኩሶባታል። ደግሞ በጣም የከፋው ነገር ሐኪም ቤት እንኳን አልወሰዷትም። ምን? አማን እስቲ የተፈጠረውን በትክክል አስረዳኝ። እኔ እዛ ነበርኩኝ እና ካሌብ ለእኔ ሽጉጥ ሲያወጣ ቲና ታገለችው። በመሃል እሷን መታት። ሁሉም ነገር በእኔ ምክንያት ነው የሆነው። በቃ የሆነ ሆኗል። አማን አንተ ተረጋጋ። እስቲ የሆነውን ነገር ሄጄ ላጣራ። እባክሽ ቃል፣ በቻልሽው መጠን ደህና መሆኗን አረጋግጪ እና ደግሞ ወደ ሆስፒታል እንድትሄድ አድርጊ። እሺ አንተ በቃ ተረጋጋ። እሺ ቃል በእናትሽ ጥሩ ዜና ንገሪኝ። እውነት ደህና ናት? ተመስገን አምላኬ። አረ እርግጠኛ ነሽ? እመጣለሁ፣ ችግር የለውም። እሺ በቃ አሁን እመጣለሁ፣ ችግር የለውም። እሺ ቆይ ወዴት ልትሄድ ነው? ምንድን ነው የተፈጠረው? ንገረኝ። ፈጣሪ ተመሰገኑ፣ ደህና ናት አለችኝ። እኔ አንድ ነገር ብትሆን መቼም ራሴን ይቅር አልለውም ነበር። ተመስገን። እና እሷ እዛ ናት ያለችው? ቃል? አዎ እዛው ናት። መታችሁ ይዋት፣ ካሌብን አስፈቅጄዋለሁ ነው ያለችኝ። እና ምን ትጠብቃለህ? እንሂዳ። አይ አንቺማ አትሄጂም። ያ ሰውዬ እንዳይሽ አልፈልግም። እንደ እውነቱማ ከሆነ መሄድ የሌለብህ አንተ ነህ። አውቃለሁ፣ ግን አሁን በሁሉም ሰው ፊት ምንም ሊያደርጉኝ አይችሉም። እኔን ምንም አያደርገኝም። እባክህ አማን፣ ቲና እንዴት እንደሆነች ማየት እፈልጋለሁ። አይሆንም አልኩኝ፣ አይሆንም። እሺ ግን ዝም ብለህ ነው የፈራኸው? እንደኔ ከሆነ አንተማ አትሂድ በቃ። ለእኔ አታስቢ። አንቺ ግን ከቤት እንዳትወጪ፣ እኔ አይቻት እመለሳለሁ። እሺ በቃ ራስህን ጠብቅ። መቼም ችግር ከራሳችሁ አይራቅ ተብለን ተረግመናል። በቃ እሺ፣ ችግር የለውም።
እርግጠኛ ነሽ ግን ምንም ነገር አትፈልጊም? አይ ምንም አልፈልግም። አሁን በቃ እንደማየው እኮ ቤት ውስጥ ማንም የለም። ቆይ ማን የሰራው ነው የምትበይው? ሰውየው እኮ ካሌብ ነው፣ አሰርቶ ያመጣል። ለሱ ምንም የሚከብደው ነገር የለም። እና ደህና ነሽ ወይስ የህመም ስሜት ይሰማሻል? ለጥቂት ነው ከሞት ጋር የተላለፍ ነው። ጥይቱ ግን ብዙ ወደ ውስጥ አልገባም ነበር፣ ለዛ ነው። አማን ግን ቆይ ምንድን ነው ያደረገው? በጭራሽ እኮ እዚህ ቤት መምጣት አልነበረበትም። አንቺንም ራሱንም ችግር ውስጥ እኮ ነው የከተተው። ብቻ ፈጣሪ እሱንም እኔንም አተረፈን። ቆይ እንዳትከሹ ብሎ ነው አይደል ሆስፒታል አትሄጂም ብሎ የከለከለሽ? ገንዘብ ይኖርሽ የግል ዶክተር ቤት ድረስ አስመጥተሽ ትታከሚያለሽ። አዎ ለነገሩ ከደሃ ያጭበረበረው ረብጣ ገንዘብ እያለ ምን ችግር አለበት እሱ? ብታይ ያጨካኙ ካሌብ እንዳይመስልሽ። በጣም ነው የደነገጠው። በጣም ብዙ ገንዘብ ማውጣቱ ያሳከመኝ። ያውጣ ምን አባቱ ሲጀመር ራሱ አይደል እንዴ ተኮሰብሽ? ደግሞ ልትከሹ ይገባል። አማንም በዛው ምስክር ይሆንሻል። ወይ አሁን ላይ ይሄን አላደርገው። እየቀለድሽ መሆን አለበት። እና ተኩሶብሽ አትከሹ? እኔ አሁን አላደርገውም ነው ያልኩት። እና ቁስልሽ ከደረቀ በኋላ ነው የምትከሹ? ላንቺም ቢሆን እኮ ለክስ ሂደቱ ቁስልሽ ሳይደርቅ ነበር የሚሻለው። አይ አሁን አይሆንም። ግን እንዴት እንድትገቢ ፈቀድልሽ? ለነገሩ ካሌብ ወዳጅሽ ነው ለካ። ረስቼው እኮ ነው። ቲና ደግሞ ቂም ይዘሽብኛል እንዴ? በቃ ያኮ አልፏል። ደግሞ ለምን እንዳደረኩት እኮ ነግሬሻለሁ። የሳራ ነዳ መክፈልሽ በጣም ጥሩ አድርገሻል። ሁለተኛ አንቺንም ሆነ በዙሪያችን ያሉ ሰዎች ላይ ምንም ነገር አላደርግም። ደግሞ ጓደኛዬ ነሽ፣ ወድሻለሁ እኮ። ይቅርታ ለካ ቁስል አለብሽ። አሳመንኩሽ እንዴ? አይ ብዙም አይደል፣ ደህና ነኝ። እኔ ነኝ ለዚህ ያበቃሁሽ። አትምጣ እያልሽ መምጣት አልነበረብኝም። በጣም ይቅርታሽ። አንተ ምንም አላጠፋም። ያው የኔ ነገር በጣም ስላስጨነቀ ነው። እና አሁን ደህና ነሽ? በደንብ ተሽሎሻል አይደል? ደህና ነኝ። ከዚህ በኋላ ግን ሳትደውልልኝ እንዳትመጣሽ። እኔ አሁን ራሱ መፍቀዱ ገርሞኛል። አይ ደንግጧል እና ከአጠገቤ እንድትሆን ይፈልጋል። እና መድኃኒት አዘዘልሽ? እሱን እየወሰድሽ ነው? አሁን እነርሷ መታ ታኛለች። ተመስገን። የምትሞቹ መስሎኝ በጣም ደንግጬ ነበር። እኔ እኮ አንዳንዴ ይሄ ሰውዬ ከአንቺ ፍቅር ይዞታል እንዴ ብዬ እኮ አስባለሁ። አይ ፍቅር ሳይሆንልህ ነው። ማንም እምቢ ብሎት ስለማያውቅ ለምን እምቢ ተባልኩ ብሎ። አዎ ያንቺ ነገርማ በጣም ነው የሚያስጨንቀው። እኔ ግን እንደዚህ መልካም ሰው እንደሆን ካላውቅም። ምን አይነት ሰው ነበር የምመስልሽ? አይገርምም? የሰው ልጅ ስትቀርበውና ከውጭ ስታየው አንድ አይደለም። አንዳንዴ ከገመትከው በላይ ይሆንብሃል። ፈጣሪ ማርሽ። በቶሎ እንደሚሻልሽ ተስፋ አደርጋለሁ። ብትቆዩ ምኞቴ ነበር፣ ግን ችግር ውስጥ ልከታችሁ አልፈልግም። መሄድ አለብን። ካሌብ ለተወሰነ ሰዓት ብቻ ነው የፈቀደልን። የሚያስፈልግሽ ነገር ግን ካለ ደውይልን። እሺ ቻው። ሮዛን ሰላም በልልኝ። ብታይ ካልመጣው ብላ ድርቅ ብላ ነበረ፣ ግን እኔ ካሌብ እንዳያስ ስላልፈለግኩኝ ነው። በቃ እንሂድ። ደህና ሆነሽ ስላየሽ ደስ ብሎኛል። ደውይልኝ በቃ።
ሄሎ ሄሎ፣ አረ ሄሎ። እኔ እኮ ደውላችሁ ጸጥ የምትሉት ነገር እንዴ? ይቅርታ የማታወሩት ከሆነ ስልኩን ልዘጋው ነው። እኔ እኮ ግራ የሚገባኝ የእነሱ ስልክ በውሃ ነው እንደሚሰራው። ድጋሚ ሄሎ ሄሎ፣ ደውለሽ ነበር? ያሳወቁኝ መልዕክት ደርሶኛል። እንዴ አንተ ነህ እንዴ በላይ? አንተ ምን አለብህ? ስልክህን ዘግተህ ትጠፋለህ። ደግሞ በስልክ የመጣችው ስልኩ እኮ የኔ ነው። ስፈልግ ከፍተዋለሁ፣ ስፈልግ ዘጋዋለሁ። ልክ ነህ። ግን ቆይ ልጅ የሆነችውን ነገር አውቃል? ለነገሩ ምንም ብትሆን ለአንተ ግድ አይሰጥህም። ምን ሆነች? ብቻ መጥፎ ነገር ልትነግሪኝ እንዳይሆን። አንተ እንኳን ጥሩ ዜና መስማት የሚገባ ሰው አይደለም። ግን የፈጣሪ ፍቃድ ሆኖ ልጅ ታርፋለች። ኧረ የተፈጠረውን ንገሪኝ። ቲና ላይ ካሌብ ተኩሶባት ነበር። ምን ይሄ የማይረባ ሰውዬ! እና አሁን ደህና ናት? ደህና ናት አሉ እና ማን እዛ ናቸው? ደውለውልኝ ነበር። እኔ እንኳን አልሄድኩም። ለነገሩ ምን ያሳሰበህ ይመስል? እኔ ከዚያ ቤት እንድትወጣ ነግሬያታለሁ። እሷ ናት ያልፈለገች። ኧረ አንተ ሰውዬ ቆያመሃል እንዴ? አንተ ራስህ አይደለ እንዴ እዚህ ጦስ ውስጥ የከተትካት? ግን አሁን እንድትወጣ ደጋግሜ ነግሬያት ነበር። አልሸሽም ዞር አሉ ነው እኮ። ከዚህ ብትሸሽ ሌላ ለሀብታም ትሸጣታለህ። በቃ ዝም በይ አትቀባጥሪ። እኔም ለነገሩ ነገረኛ ነኝ። አንተ ታዝናለህ፣ ትጸጸታለህ ብዬ ካንተ ጋር ማውራት። ወይኔ በላይ፣ አንቺ እንኳን ባቀምሽ እኔ ላይ ትፈነጫለሽ። ማን ላይ እንደፈነጨማ ራሱ ያውቃል። እኔ ከአባቴ ጋር አልጣላም ብዬ ነው። እና ካሌብ መቼ ልትከሰብ ነው? የሆነ ነገር ማስረክቷለች። ቻው በል። ፈጣሪ ልቦና ይስጥህ። እኔ እያጠናው ነው። ሄሎ ሄሎ፣ ቲና ነች ሻት እየመጣች ነው። ውይ የምስራቹን ነገሩ ማለት ነው። የልጄ ሞት ነው የምስራችሁ። መቼም ላንተ ሀዘን አይሆንም ብዬ ነው። የእሷን ክፉ አይደል የምትፈልገው? እሺ እሱን ለኔ ታየውና ስለ አባትሽ ድርጅት ያገኘሽው ዶክመንት አለ እንዴ? ቆይ አንተን ስለሱ ማን ነገረክ? ወፎ አለበልሽ። ስሚ፣ እሱን መረጃ የምትሰጪኝ ከሆነ እኔ ደግሞ የአባትሽን ገዳይ እነግርሻለሁ። እኮ አንተን እኔን ላምንህ? በጭራሽ። ሂድና ሞኝህን ፈልግሽ። እየቀለድኩ አይደለም፣ አሰቢበት። ቆይ ያልገባኝ ነገር የኔን አባት መሞት እንደ ዞን ሎተሪ ነው እንደምታዩት? ማንም ሰው እየመጣ የአባትሽን ገዳይ እኔ እነግርሻለሁ ገንዘብ ስጪኝ የሚለኝ? ስለሌላው አያገባኝም። እኔ እነግርሻለሁ ካልኩ እነግርሻለሁ። እመኚኝ ደግሞ አድርገዋለሁ። በላይ አልገባህም መሰለኝ። እየጠየከኝ ያለው እኮ ካሌብ በሐሰተኛ ሰነድ የተካፈለበትን ንብረት እኮ ነው። እኔ አይደለሁም፣ ሌሎች የካሌብ ጠላት የሆኑ ሰዎች የፈለጉት። ምን ሊያደርጉበት? አላውቅም፣ ግን እሱ ላይ የተለየ መረጃ እየሰበሰቡ ነው። እዚያ መሰለኝ። እንደምትላቸው ይሄ ጉዳይ እኔን እንጂ ሌላ ሰው አይመለከትም በልልኝ። እኔ ግን ብታስቢበት ጥሩ ይመስለኛል። ግድ የለሽም፣ አንድ ለቀን አስቢበት። እስከ መጨረሻው ድረስ ፋለማል። ይልቁንስ እኔ አንድ መደራደሪያ ላቀርብልህ። ምን? እውነት የአባቴን ገዳይ እነሱ የሚያውቁ ከሆነ አወጣጣቸውና ንገረኝ። እንደውም መደራደሪያ ቁጥሩ ልንገርህ፣ 200,000። አይ የማይሆን ነገር ነው፣ አልችልም። ግድ የለም ሞክር። መቼም ለገንዘብ ምንም ነገር ታደርጋለህ። እኔ ብቻ ነኝ በገንዘብ የምኖረው? ይሄ የምታየው ሰው ሁሉ ገንዘብ ይወዳል። ደግሞ ያለ ገንዘብ መኖር አይችልም። እኮ አድርገውና ገንዘብህን ውሰድ። እንደዛ ይሻላል። እኔ አንቺን ለማሳመን መጥቼ አንቺን ለማሳመን ትጥሪያለሽ። ለማንኛውም እኔ በሀሳብሽ አልስማማም። እና ቆይ ማን ነው ቃል ማሞቅ ይሉናት ያለው? እኔ ካንተ የተሻለ አስባለሁ። እሺ ቻው በቃ። ሄሎ አቶ በላይ። መቼም እንደ አባት ተቆርቁሮ ልትከሰኝ ነው አይደል የደወልከው? ይህን ዜና እስካሁን ነግረሃለች መቼም። እኔ እኮ ልጄን የሰጠው እንድትገላት አይደለም። አንተ ከምታኖራት ኑሮ በላይ ሊያኖራት የሚችሉ ሰዎች እንዳሉ ታውቃለህ አይደለም? ኧረ በፍጹም። እኔ ከአንተ ያገኘሁት አንድ ቲናን ብቻ ነው። እሱማ ስራዬ ነው። ደግሞ የተደረገውን ነው። ታዲያ ያንተ ረብሻል? አይ አትዋሽ። እኔ ገንዘብ ስለሰጠው ነው ቲናን የሰጠኝ። የተሻለ ካገኘ ደግሞ አሳልፋ ትሰጣታለህ። ግን በሽጉጥ እንድትበሳት አይደለም፣ እንደ እንቁ
እንቁላል እንድትንከባከባን የሰጠው። አየህ፣ አሁን ገና ትክክለኛ ማንነት ተገለጸ። አንተ ማለት ይሄ ነህ። አሁንም ገንዘብ ማትሰጠኝ ከሆነ ልጅ ሄዳ ልትከስ አደርጋለሁ። ለመሆኑ ስንት ነው የምትለው? ህይወትን ባይገዛላትም ቢያንስ 500 ሺህ። ገንዘብ ሲሰጡት እንጂ ሲጠሩትማ ቀላል ነው። ጊዜ የለኝም። ገንዘቡን ትሰጠኛለህ ወይስ ዛሬውኑ ክስ እንዲከፈት ትፈልጋለህ? አቶ በላይ 100 ሺህ እሰጥሃለሁ። ካልፈለግ ሂድና ክሰሰኝ። ይህ ከአንተ ስራ ጋር ሲነጻጸር በጣም ትንሽ ገንዘብ ነው። በአንተ ስህተት ምክንያት ልጄ ለጥቂት ጣጣት ነበር። ስለ ማስጠንቀቂያው አመሰግናለሁ፣ ግን የጠራኸው ገንዘብ የለኝም። እንደዛ ከሆነ ጥሩ። በላይ ምን ብሎኝ ነበር እንዳትል። በህገ ወጥ የመድኃኒት ዝውውር ብቻ በቀን እስከ 2 ሚሊዮን ብር እንደምታጠፋ አውቃለሁ። እኔ እኮ ዝም ብዬ ነው አካውንታንት የቀጠርኩት። አንተ ነህ ገቢና ወጪን የምታውቀው። አቶ በላይ የእነሱን ማንነት ከነገርከኝ 500 ሺህ ብሩ ያንተ ነው። እሱን ለእኔ አትነግረኝም። የምትተማመንባቸው የህግ ሰዎች ከስራቸው እንደተባረሩ ሰሙ። ለዛ አይደለ ኪስን የፈራኸው? እኔ ከገባው ግን አንተ በሰላም መኖር አትችልም። ታውቃለህ አይደል? አይ ካሌብ፣ ድሮም አንበሳ ሲያረጅ የዝንብ መጫወቻ ነው የሚሆነው። እድሜ ለገንዘቤ ሌላ ቡችላ ለመግዛት አያቅተኝም። አይመስለኝም። ፍርሃት ይታየኛል። አሁን በገንዘብ የማትገዛው ሰው ያጋጠም ይመስለኛል። ደግሞ ስለሱ እኔ ልጨነቅበት? ይልቅ በሀሳብ ተስማምታል ወይስ አልተስማማም? በዛኛው ወገን ያለውን የገንዘብ መጠን አውቄ ያንተ ከበለጠ እነግርሃለሁ። እዛ ቤት ያለውን ጎረምሳ አሳርፈው፣ ከቲና ስር አልጠፋ ብሏል። አማንን ነው ያው ራሱ እንደ ቤተሰብ መሪ ነው የሚቆጥረው። በሁሉም ነገር ያገባኛል ባይ ነው። ለእሱ የወጣ ሽጉጥ ነው ለቲና የተረፈው። ከዚህ በኋላ እዛ ቤት ካገኘሁት አልምረውም። ደግሞ ታውቀኛለህ። እሺ አይልም። ራሱ እንደ አዳኝ ጀግና እንደሆነ ነው የሚቆጥረው። አስጠንቅቀው። አሁን ስራ አለብኝ፣ ስልኩን ልዘጋው ነው። አንዳንድ ቀንም አለው ነገር። ቆይ ቀኑ ሙሉ ስልክ ሲደውሉልኝ ነው እንዴ? ሮዛ ስልክሽ እየጠራኩ ነው። አይቼዋለሁ እባክህ። ሳነሳው ደግሞ መልስ አይሰጡኝም። በቃ ሄሎ ብቻ ማለት ነው። አንዳንዴ እንደዛ ያደርጋሉ። ለእነሱ ጨዋታ ነው መሰለኝ። ቆይ እንደውም ልክ ልካቸውን ነው የምነግራቸው። ቆይ ግን አንተ ወይም አንቺ ጤና የላችሁም እንዴ? ሄሎ፣ ምን? የምር አንቺ ነሽ እህቴ? ቆይ የት ነሽ? ለምን ጥለሽኝ ሄድሽ? ግን ደህና ነሽ? እኔ ማመን አልቻልኩም። አንቺ ሳራ ነሽ? ደህና ነኝ። አንቺ የት ነሽ? እባክሽ ነይ እህቴ፣ እንደሚሆን ሆነን እንኖራለን። ለምን? እኔ ከአማን ጋር ነኝ። ልታገኘው ትፈልጊያለሽ? እሺ የት ነሽ? አንቺ ካልመጣሽ እኔ እመጣለሁ። መቼ? እሺ ያንቺ ስልክ ነው? በቃ ደውይልኝ፣ በዛው እንዳጠፊብኝ። እሺ ስለወራሁሽ በጣም ደስ ብሎኛል። ባላገኝሽም ግን ቢያንስ በስልክ ስለወራሁሽ እንዳገኘው ያህል የተሰማኝ። እሺ እህቴ፣ እሺ። እኔ ልታናገረኝ አትፈልግም አይደል? አዝናለሁ፣ ግን ደግሞ አፍራ ይመስለኛል። ግን ድምጿን ስለሰማሁ በጣም ደስ ብሎኛል። የት ነኝ አለችሽ? ቦታውን አልነገረችኝም፣ ግን ደግሞ በቅርቡ እኔን ወደ እሷ እንደምትወስደኝ ነው የነገረችኝ። እኔንም ከነ መፈጠሪ ረስታኛለች። አይ ጥላ ስለሄደች በራሷ አፍራ ነው። እንዴት አድርጌ አወራዋለሁ አለች። እሷ ተጎዳች እንጂ እኔማ አለሁ። እሷ ሀገሯን፣ ስራዋን፣ እህቷን ጥላ ጠፋች እንጂ። ወይኔ ዛሬ በቃ የኔ ቀን ነው። ከስንት ጥበቃ በኋላ ዛሬ ደህና እንደሆነች አወቅኩኝ። ተመስገን ነው። በጣም ደስ ይላል። አትዘን፣ እንኳንም ደወለች እንጂ ያለችበት ቦታ ሄደን እናገኛታለን። ደህና በመሆኗ በጣም ደስ ብሎኛል። ከመጀመሪያውም እንደማትፈልገኝ ግልጽ ነው። ፈርታ ነው እንጂ ጠልታ አይደለም። እኔን ራሱ በስንተኛው እንዳወራችኝ አታውቅም። ትደውላለች ሄሎ ሄሎ ብላ በሶስተኛው ምናምን ነው ያወራች። እንኳን ደህና ሆነች። ዋናው እሷ ደህና መሆኗ ነው።
እንዴ ማን ነው ዳቦ ነው የቀማክ? አንቺን ያስደስትሽ ወይ ያስከፋሽ አላውቅም፣ ግን ሳራ ደውላ ነበር እና የድሮ ፍቅርህ ተቀስቅሶብህ ነበረ? አንቺ ምን አለብሽ ቀልጂ እንዴ እና ለምን አዘንክ? ቆይ ሳራ ደህና አይደለችም እንዴ? ምን? አረ የሰይጣን ጆሮ ይደፈን። እሷ በጣም ደህና ናት። እና አንቺ እኛን ከምታደርቂ ለምን እህትሽ ጋር አትሄጂም? አይቀርም። ያንቺ መጫወቻ መሆኛ አልቀርም። ፈልገሽው አይደል እንዴ? ለገንዘቤ ብለሽ የቤት ሰራተኛ እንደሆንሽ ነግረሻታል? ግን ምንም አታፍሪም አይደል? አንቺ እኮ ነሽ ለዚህ ሁሉ ነገር ያበቃሻት። እፍ አፍሽን አትክፈቺ። አሁንማ እህትሽ ደውላለች። አትቻይም በቃ። ጥሩ ስሜት እየተሰማኝ አይደል? አየር ተቀብዬ ልምጣ። እኔ ማብሬ ልምጣ? አያስፈልግም። ብቻዬን ነው የምፈልገው። አየሽ እህትሽ እዚህ ሳትኖር እንኳን ለልጁ ሰላም አልሰጠችውም። አንቺና እህትሽ የተረገማችሁ ናችሁ። አንድ ነገር ልንገርሽ፣ አማን መቼም ቢሆን አንቺን ሊወድሽ አይችልም። አየሽ አይደል በአንድ ስልክ እንዴት ፍቅሩ እንደተቀሰቀሰበት። አንቺን መቼም ቢሆን ሊወድሽ አይችልም። አትይኝም። ይሄን ሁላ ጊዜ ድምጿን አጥፍታ ብትመጣ ዝም ብሎ የሚቀበላት ነው እንደሚመስልሽ? ደሞስ ትውለድ ታግባ፣ እሱ በምን ያውቃል? ይሄን ሁላ ጊዜ እኮ ጠፍታለች። ቆይ ግን የት ነኝ አለችሽ? ምን? አላበድኩም እኮ። ሄደሽ ምን እንደምታረጊያት እኔ በምን አውቃለሁ? አንቺን መቼም ቢሆን አላምንሽም። ለማንኛውም አማን እንድትረሳው ንገሪያት። እሱ ሲረሳት ደውላት በጥብጣው። እሱን አንቺ አትወስኝላትም። አንድ ነገር ግን ልነግርሽ የምፈልገው አማን እንደ ትልቅ እህት ሆኖ አንቺን የሚይሽ። ታስይዣለሽ? በፈለግሽው። አማን አንቺን ከእህትነት በዘለለ በአንድ ነገር ካሰበሽ እኔ በፈለግሽው ነገር አስይዛለሁ። ቆይ ባንቺ ንዴት የማይሆን ነገር እንዳደርግ ነው አይፈለግሽው? ይኸውልሽ አንድ ነገር ልንገርሽ። አዎ አማንን እወደዋለሁ፣ ግን እንዳንቺ እህት ጥዬው አልጠፋም። እንደዛም አላስብም። እሺ መልካም እድል ተመኝቼልሻለሁ። አሁን ከኔ ጋር አፍ መካፈቱን ተይና የሚበላ ነገር ስሪልኝ። ግን እኮ የሰራሁት አይጣፍጥሽ። ረስተሽው ነው? አውቃለሁ። አንቺ ቁጭ ብለሽ ማየት አልፈልግም። ሰራተኛ ሲሰራ እንጂ ቁጭ ሲል አያምርበትም። ዛሬ ምንም ብትይኝ አልበሳጭም፣ ምክንያቱም ደግሞ የእህቴን ድምፅ ሰምቻለሁ። ቆይ ምን ነው ዓለም ላይ ያለነው እህትማማቾች እኛ ብቻ ነን አላችሁ? እኔ ያለ እሷ ደግሞ ያለ እኔ ማንም የለንም። ስለዚህ ከየትኛውም ቤተሰብ በላይ እንዋደዳለን። ምን ነው ቀንተሽ ነው? እኮ እኔ በእናንተ ልቀና? በዳህ ይቀናል እንዴ? እኛ ሰርተን እንጂ ከማንም ጋር ጠጥተን አይደለም ገንዘብ የምናገኘው። ምን አልሽ አንቺ ቆሻሻ? እሺ ተገላገልኩ ስል ደግሞ አንቺ መጣሽ። ኧረ እሷ ተመልሳ ልትመጣ ድጋሚ ነው የምትቀማኝ። እንዴት ነሽ ቲና? ተሻለሽ? ደህና ነኝ። ግን እስከ መቼ ነው እንዲህ ነገሮችን በጉልበት መፍታት የምትፈልገው? ያለነው እኮ 21ኛው ክፍለ ዘመን ላይ ነው። በዚህ ጊዜ ነገሮችን በጉልበት መፍታት ስትፈልግ ጭራሽ እየተባባሰብህ ነው የሚሄደው። እኔ አንቺን መምታት ፈልጌ እንዳልሆነ ታውቂያለሽ አይደል? አማንንስ ቢሆን ወይ ግን የምር ልትገለው ነበር? ምን አደረገ? እሱ እኮ እዚህ የመጣው እኔን ለማየት ብቻ ነው። ማንም እንዳይመጣ ተናግሬ ነበር አይደል? ደግሞ እኮ የሚያናድደው መብራት ጠጋኝ ነኝ ብሎ መግባቱ ነው። እስር ቤት ነኝ እንዳለሁት። ቆይ አንተ አሸባሪ ነህ እንዴ? ራስህን በምን ሂሳብ ነው ቆይ የምታስበው? እሺ አትናደጂ። ከዚህ በኋላ እንደዚህ አይነት ነገር አይፈጠርም። ግን አንቺ ትከሽኛለሽ እንዴ? ማን ይሰማኛል? እንዳለ ያሉት ያንተ ሰዎች ናቸው። ትርፉ ድካም ነው።
ስለዚህ አትከሽኝም ማለት ነው? ምን እንደ አዲስ ነገር ትደሰታለህ? ብከስህ ምንም እንደማላመጣ ታውቃለህ። ነፍሷ በደንብ እየተንከባከበችሽ ነው አይደል? አዎ፣ መድኃኒቴን በሰዓቱ ነው የምትሰጠኝ። አዎ፣ በጣም ምርጥ የተባሉ ሐኪሞች ናቸው። እሱንማ እያየነው ነው። ገንዘብ ካለ በሰማይ መንገድ አለ። ግን አንተ እድሜ ልክህን ለገንዘብ ብለህ ህገ ወጥ ስራ ልትሰራ ነው እንዴ? ደግሞ አሁን ምክር ልትጀምሪ ነው እንዴ? በላይ መጥቶ ነበር እንዴ? ምን ጨነቀኝ ብሎ እሱ ብሞት ራሱ ቀብሬ ላይ መምጣቱን እንጃ። ደውሎልኝ ነበር። ላንቺ የሚሆን ካሳ እንድሰጠው ጠየቀኝ። ምን? እኔ እንዴት እንደሆንኩ እንኳን ያልጠየቀኝ ሰው አንተን መጥቶ ገንዘብ ጠየቀህ? አዎ፣ እንዳትከሺ ለማድረግ 500 ሺህ ብር ጠየቀኝ። ይገርማል። ለገንዘብ ያለው ፍቅር በጣም እያየለ ነው። ልጁ እዚህ ጋር በሽጉጥ ተመታ፣ እንዴት ነች ደህና ነች ወይ ከማለት ይልቅ በዚች አጋጣሚ ገንዘብ መቀበልን ነው የሚያስበው። አባይ ግን አባትሽ ነው አይደል? ብዙዎች እኔ ላይ ከሚያደርገው ነገር አንጻር ሁሉም እንደዚህ አይነት ጥያቄ ነው የሚጠይቀኝ። እኔ ግን የሚገርመኝ ከዚህ በኋላ ጥሩ ስራ ሰርቷል ከተባልኩኝ ነው የሚገርመኝ። እኔማ 100 ሺህ ብር ልስጥ ብዬው ነበር። አየሽ፣ ፈጣሪ ሲያትርፈኝ እሺ ብሎ ቢቀበለኝ ኖሮ ከስሬ ነበር። እንዴት ማለት እኮ አንተ ያባዬ ማስፈራሪያ ሰምተህ? ይገርማል። ቆይ የሚጠብቁስ ባለስልጣኖች? እነሱ ጋር ከመድረሱ በፊት እኔ እዚሁ ላስቀረው ፈልጌ ነበር። እስከ መቼ በእነሱ ተማምኜ? የሆነ ነገርማ አለ። በጣም ፈርታል። ሰው አይደለው? አንቺ ላይ የግድያ ሙከራ ደረሰ ተብዬ መከሰስም መወንጀልም አልፈልግም። ግን እኮ ለስራክ መቀጣት አለብህ። መታሰርን ከፈራክ ለመጥፎ ነገር ትሰራለህ። አሁን የምትፈልጊው ነገር አለ? ሰላም ነው የምፈልገው። አንድ ቀን እንኳን ደስተኛ ሆኜ አላውቅም። ደስታ ከኔ ከራቀ በጣም ቆየ። ደስታሽን ለመመለስ የፈለግሽውን አደርጋለሁ። ምን ላደርግልሽ? የኔ ደስታ በገንዘብ አይገዛም። የአእምሮ እረፍት ነው የሚያስፈልገኝ። እሱን ደግሞ አንተ ልትሰጠኝ አትችልም። የምችለውን አደርጋለሁ። ለአንቺ ደግሞ ምንም ከማድረግ ወደኋላ አለ። በሽጉጥ መምታቱንም ጨምሮ ማለት ነው። የኔ ቆንጆ በጣም ይቅርታ። የፈለግሽውን ለመቀጣት ዝግጁ ነኝ። ፈጣሪ ቅጣ እንጂ እኔ አንተን ለመቅጣት ድፍረቱም አቅሙም የለኝም። ግን ቃል ስትደውልልኝ መጥተው እንዲጠይቁሽ ፈቅጄላቸዋለሁ። እና ለሱ ምስጋና ትፈልጋለህ እንዴ? አይ እንደዛ ሳይሆን የእነሱ መምጣት አንቺን የሚያስደስትሽ ከሆነ አሁንም ልፈቅድልሽ ይችላሉ። አመሰግናለሁ። ግን አትልፋ። ማናችሁም የኔን ደስታ መመለሳችሁ። እሺ፣ ከዚህ የበለጠ አላስደምሽ። ገብተሽ አተኝም? እዚሁ ተመችቶኛል። አንተ ግባ። አንቺ ጥዬሽማ አልገባም። ምን አውሬ እንዳይበላኝ ነው? አታስብ። ከአንተ ውጪ ማንም የለም። አትጨነቅ። በቃ ከዚህ በኋላ በአንድ ነገር ስትወቅሽ ልኖር ነው ማለት ነው? በአንተ አልፈርድም። እድሌ ነው። ሲጀመር ስወለድ ጀምሮ ማን እንደረገመኝ አላውቅም። በቃ ህይወቴ እንደዚሁ ነው። አንቺማ ተመርቀሻል እንዴ! ራስሽን በመስታወት እኮ ስታዩ እንዴት ቆንጆ እንደሆንሽ ማወቅ ትችላለሽ። መመረቅማ በላይን አባቴ ያደረገውም ነበር። ከአንተ ጋርም አልገናኝም ነበር። በላይማ አባትሽ አይደለም። አባትሽ ቢሆንማ አሳልፎ አይሰጥሽም ነበር። ለዛ እኮ ነው ተረግም ያለው የምልህ። እኔ የምለው ሱስና ግሌት ነው የጠፋችሁ። እዚህ ቤት እንዳትመጣ አስጠንቅቂያታለሁ። ከመጣሽ ደግሞ ጥበቃዎች እንዳያስገቧት ነግሬያቸዋለሁ። ምን አለበት አንድ እሷ እንኳን እንድትመጣ ብትፈቅድላት። የምር ሶስና በጣም ጥሩ ሴት ናት። እሷን መተው አልነበረብህም። እሱ ታሪኩ ረጅም ነው። እሷም እኮ የዋዛ አይደለችም። አትዘኝላት ደግሞ።
አልገባኝም። የሳራን ድምፅ መስማት እንደዚህ ያስደብራል? አይ ደብሮኝ ነው እንጂ ከሳራ ጋር አይገናኝም። አትዋሽ። እሷ ከደወለች በኋላ በጣም ፈዛል። ቆይ ለእሷ ያለ የፍቅር ስሜት እስካሁን አልወጣልህም? እንደዛ ብሎ ነገር የለም። ዝም ብሎኝ የደበረኝ አልኩሽ አይደል? እሷ እዚህ የለችም፣ የራሷን ህይወት እየኖረች ነው። አንተ ደግሞ እሷን ስትል የራስህን ህይወት እያጣ ነው። አንተን የሚያዩትን ደግሞ አንተ አታይም። ከዚህ በኋላ ፍቅር አይዘኝም። ቢይዘኝ ራሱ ራሴን አላሳምነው። እንደዚህ አይባልም። ምን አይነት ሰው በአንተ ህይወት ውስጥ እንደሚመጣ በምን ታውቃለህ? እኔ ለዛ ዝግጁ አይደለሁም። ከሳራ ጋር ያለኝን ደግሞ አልጨረስኩም። እሷ ለአንተ ስሜት ቢኖራት አትነግርህም ነበረ? ለአንተ ስሜት የሌላት ልጅ ለሰከንድ እንኳን ቢሆን ያንተ ጭንቀት አይገባትም። ለሮዛ ደስ ብሎኛል። አይተሻታል? በጣም ደስተኛ ናት። ለእሷ ብታስብ ጥላት አትሄድም ነበረ። ደግሞ ለእሷ አስበን ስራ የሰጠናትና ትምህርቷን እንድትቀጥል ያደረግናት እኛ ነን። ላለመናገር እየጣርኩ ነው፣ ግን እያስገደድሽኝ ነው። አንቺ እኮ ነሽ እንድትሰደድ ያደረግሻት። አውቃለሁ፣ አጥፍቻለሁ። ነገሮችን ደግሞ አስተካክላለሁ። ያለችበትን ደግሞ ብትነግረኝ ሱቋን እንደምንም ብዬ አስተካክልላታለሁ። እሱን ለሮዛ ንገራት። እኔም እኮ እንዳንቺ ነው የሰማሁት። ሮዛ ራሱ ከኔ ጋር አታወራም። እሺ አትበሳጭ በቃ። ቆይ ለምን ወጣ ብለን ፈታ አንልም? ያው በዛው ያለህበትን ሁኔታ ትረሳዋለህ። አይ እዚህ መሆን ነው የምፈልገው። እባክህ አማን፣ እኔ አንተን ሲደብረው ይከፋኛል። አታስቢ ቃል፣ እኔ ደህና ነኝ። እባክህ ለእኔ ስትል አማን፣ ወጣ ብለን ሻይ ቡና ብለን እንምጣ። አንተ እኮ የሌሎቻችንን ችግር ስታይ ራስህን ረስተሃል። እኔን ደስ እንዲለኝ ወጣ ብለን እንምጣ። እሺ ግን ብዙም አንቆይም። ችግር የለውም። ቦታውን አይተን ካልተመቸን ቶሎ ወደ ቤት እንመለሳለን። ተመስገን አምላኬ። የኔ እህት ከስንት ጊዜ በኋላ ድምፅሽን ሰማሁት። ያገኘው ሻሌ የተሰማኝ። አሁን ደግሞ ስካይሽ ነው የምጓጓው። ግን ቢሆንም በቃ ቢያንስ ድምፅሽን ስለሰማሁት ከዚህ በኋላ መረጋጋት እችላለሁ። ደግሞ ደውላለሁ ብለሽኛል፣ አገኝሻለሁ። እኔ እኮ ያላንቺ ህይወት የለኝም። እህቴ እስካገኝሽ በጣም ነው የቸኮልኩት፣ በጣም ነው የጓጓሁት። የኔ እህት ከአንቺ ውጭ ማንም የለኝም እኮ እኔ። ተመስገን አምላኬ፣ ተመስገን። እንዴ ቃል እዚህም ታርጊያለሽ? አላስታውስም ለማለት ነው። በጣም መጠጣቴን አስታውሳለሁ፣ ግን እዚህ እንዴት አብረን ልንተኛ እንችላለን? እኔ ግን ደስተኛ ነኝ አብሬ በመተኛቴ ከምታስበው በላይ። አራት ጃጃይ ቃል እንዴ አሁን ነው አይደል የመጣሽው? አትቀልጂ በእናትሽ። ወንድና ሴት ራሱ 7 ዓመት ከሞላቸው በኋላ አንድ ምንጣፍ ላይ ተኛም ይላሉ መጽሐፍ። እኔ አስገድጄ አላደረኩም።
ለምን ታሸማቅቀኛለህ? ይቅርታ ቃል፣ ከዚህ በኋላ አይደገምም። አንቺ በጠዋቱ እዚህ ተጎልተሻል እንዴ? ቁርስ መስራት አልነበረብሽም? እኔማ ምን ሆነው ነው ብዬ መኝታ ክፍልሽ ድረስ ስመጣ ተቃቅፋችሁ ተኝታችኋል። ፎቶ አንስተሽ ለእህትሽ አትልኪላትም ነበረ? ምን አገናኘው? አንቺ ልጅ ግን አስክረሹ ነው እንጂ በፍቃዱ አይደለም ወይ የተኛው? እሱ አንቺን አይመለከትሽም። እሺ አሃ፣ ለካ ባለፈው ተወራርደን ነበር አይደል? ይኸው እንዳልኩሽ አደረኩት። እንኳን ደስ ያለሽ። ዳርደርሽ ሩዝ ደህና። ምን ሆነሻል በጠዋት? እኔ ያየሁትን ብታይ በድንጋጤ ፊት ትሰራ ነበር። ወደ ክፍልሽ ስትገባ አብረን ተኝተን አይታን። ማታ ሰክረን ስለነበር ነው እንጂ በማላችን ምንም የተፈጠረ ነገር የለም። አልገባኝም። ይሄን ነገር ለሷ መናገር ግዴታ አለብን? ከአህያ ጋር የዋለች ጊዳር ነው ተረቱ። ባንተ አልፈርድም። ስነ ስርዓት። ይሄ ነገር በጣም እያስጠላኝ ነው። አቁሚ። ሮዛ በጣም ደብሮኝ ነበር። ከዛ ቃል አንድ ሁለትን በል ስትለኝ ወጣ ብለን ትንሽ አምሽተን ገባን። ሁሉም ሰው አንድ ሁለት እያለ ሰክሮ ነው የማይሆን ነገር ውስጥ የሚገባው። አልገባኝም። ቆይ አንቺ እናታችን ነሽ ወይስ አባታችን ነሽ? ግቢና ወጥሽን ቀቂ። እኔም አንቺን እያየ የሚቀመጥ ምንም ሀሳብ የለኝም። አማን ጥሩ አደረግን አይደል? እኔ ውስጥ ያሉትን ነገሮች በጠቅላላ ረስቻቸዋለሁ። አሁን ወተን ቁርስ ብንበላ ምን ይመስላል? አይ ይለፈኝ፣ ወደ ስራ መሄድ አለብኝ። ካልፈለግ እሺ። ግን ዶክመንቱን የት ነው ያደረከው? ለምን ፈለግሽው? እኔ ጋር ነው ያለው። እስከ መጨረሻው እኔ ጋር ይሆናል። አንቺ የምታደርገው አይታወቅም። ይሄ እኔ ጉዳይ ነው። ከአንተ ጋር መጣላት አልፈልግም። ግን ደግሞ እኔ ጋር ቢቀመጥ ደህንነቱ ይጠበቃል። መሄድ አለብኝ በቃ። ሄሎ ቲና፣ እንዴት ነሽ? በእናትሽ ኧረ እባክሽ። በላይ የሚያደርገው ነገር እኮ ማንም ያሰው ያውቃል። ይሄ የማይረባ ሽማግሌ። አዎ ካሌብ በጣም ብዙ ሰው እየከዳው ነው። በጣም ፈርቷል። እንዴ ይሄ ደግሞ ለኛ በጣም ጥሩ ነው። እኔ አሁን ወደ ስራ እየሄድኩኝ ነው። እሺ በቃ ግን ራስሽን ጠብቂ እሺ? እሺ ቻው በቃ ደውይ።
እንዴ ቲናና አባዬ አንድ ላይ ምን ይሰራሉ? ቲና አባቴን ታውቀዋለች ማለት ነው? ይህንንማ በአካል እያየሁሽ ነው የምትመልሽልኝ።